ጀግናው ዝና ጀግናው ማህሌትን ሰባተኛ ሰማይ ወስዶ ጣላት። በጣም ያሳዝናል። አንቺ አረመኔ ጨካኝ እንደ ብትደፍሪ ነው ሂደሽ የቤቱን ጉዳይ ለነ ቅድስቴና እንዲሁም ለዛ ላረመኔ መድብል ተብሎ የተነገርሽው ብሎ ተቆጣት። እኔ ምን አውቃለሁኝ ታዲያ? አንተ ራስህ አይደለም እንዴ ቤቱ እንዳልተሸጠ የተናገርከው? አሁን እኮ ግራ ገባኝ። ቆይ ምንድን ነው አላማህ? እሱ ምን ይመለከትሻል? አንቺ ለምንድን ነው ይሄንን ሂደሽ የተናገርሽው? እመኝኝ እገልሻለሁ ብሎ አንቆ ወደ ላይ ሰቃቀላት። እሷም ኧረ እባክህ ትንፋሽ አጠረኝ፣ ኧረ እባክህ ልለምንህ፣ እባክህ ልለምንህ ዝና እያለች ብትለምነውም እያለቀሰች ብትለምነውም በፍጹም ሊታገስ አልቻለም። ዝና ትክክለኛው ሰይጣኑ መጣበት። ለግድ ታገላት፣ እሷም ታገለችው። መድብል አሁን ሰተት ብላችሁ ወደ ማህሌት ቤት ትወስዱኛላችሁ፣ ካልሆነ ግን እመኑኝ እኔ ዛሬ በፍጹም ወንድሜን ሳላገኝ አላድርም ብሎ ዛተ። ቅድስቴ አምላኬ ሆይ ምን ነው ለአንድ ቀን እንኳ ከንፈሬን ስሞት በነበረ። እንደው እኔ እኮ የሴት ወጉ ይዞኝ በቃ እየተቅደረደርኩ ነው እንጂ የእውነት ብሩኬን በጣም ነው የምወደው፣ በጣም ነው የማፈቅረው። ነገር ግን በአገር በወገኑ እንዲሁም በባህላችን ምክንያት ብዬ ነው እንደዚህ ያደረግኩት፣ ወይስ የእውነት ከሴት ጋር እየተዝናና ይሆን እያለች ሀሳብ እየቆላት ይገኛል። ያሳዝናል። ዳጣ ቤተሰቦቼን በማገኘቴ በጣም ደስ ብሎኛል። እውነት ውሃ እንዲሁም ደግሞ ኤቢ እያለች ደስታዋን እያጣጣመች ትገኛለች። ኤፍራታ እየተጫወተብሽ ነው ዝና፣ እመኝኝ። ምክንያቱም ዝና የእውነት በአባቱ ውርስ ብቻ እንደዚህ የሚኖር ይመስልሻል? እስኪ ንገሪኝ ማህሌት፣ እባክሽ አትታይልኝ፣ ሁሌ ጅላቱኝ እያለች ብትላትም እንኳ አንቺ ምንም ነገር አይመለከትሽም፣ ምንም የምታውቂው ነገር የለሽም ኤፍራታ፣ የሚሰጡሽን ምግብ እየበላሽ አርፈሽ ብትቀመጪ ይሻልሻል ብላ ማስጠንቀቂያ ሰጠቻት። ሞገስና ሉላ እባክህ ሞገሴ ይዘኸኝ ጥፋ፣ ይሄ ሰውዬ በጣም አረመኔና ጨካኝ ነው። አንድ ቀን እመነኝ የማይሆን ነገር ያደርግና ይገለናል እያለች ብትለምነውም አይ የብሩክን መጨረሻ ሳላይና ቤቴንና ሀብት ንብረቴን መኪናዎቼን በእጄ ሳላዞር በፍጹም አልተውለትም። እስኪ ንገሪኝ አንቺ የእውነት የዝናን ትክክለኛ ስራ ታውቂያለሽ? መቼም በአባቱ ውርስ ብቻ እንደዚህ እንዳልሆነ ሁለታችንም እናውቃለን ብሎ ሞገስ ጠየቃት። ሉላም ሁሉንም ነገር ተናገረች። ትክክለኛ ስራው የእውነት በአባቱ ውርስ ብቻ የሚተዳደር አይደለም። በጣም ትልቅ ወንጀሎችን እያረማመደ ይሰራል እና ማንም ሀግ ባይ የለውም። ማንም እያወቀበት አይደለም። ትሰማኛለህ? ከማህሌት ጋር እኮ የሚሰራው በጣም ትንሽ ነገር ነው እና ማህሌትን ደግሞ እየተጫወተባት ነው እንጂ የምሬ ነው ምልህ ሌላ ምንም ነገር አይደለም። እና ማህሌት ግን አሁን ላይ ትክክለኛ ዝናን አምነዋለች። ባክሽ እሷ የራሷ ጉዳይ ነው፣ ከፈለገ ረጋግጦም ቆሻሻ ገንዳ ውስጥ ይጣላት። እኔ ስለ እሷ አይመለከተኝም። ነገር ግን ብሩክ ቤቱን እንዳልሸጠው ሳውቅ በጣም ተናድጃለሁ። ታዲያ ለምን ተናደድክ? አልገባኝም። ምንም ያናድድ ነገር አለ እንዴ? ከዚህ በላይ እንዴት ሊያናድድ ይችላል? እስኪ ንገሪ። ሰላም ውድና የተከበራችሁ የሌላ መሐመድ የዩቲዩብ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ሉላ እስኪ ንገሪኝ ብሎ ሲላት ሞገሴ አይ ሞገሴ የእውነት የዝናን ታሪክ ባወራህ እኮ በጣም ጉር ነው። እናም ዝና ትክክለኛ ስራው የእውነቴን ነው ምልህ ማንም አያውቅበትም። ሁሌ በስልክ እየተደበቀ በጣም ብዙ ነገር እና ደግሞ ሰውን የሚያጠፋ ለሰው ህይወት የሚያሰጋ ሁሉ ወደ ውጭ ሀገር እንደሚልክ አውቃለሁኝ። እና ለምንድን ነው ለህግ ያላመለከትሽው? ልሞስ ለምንድን ነው ያልከሰሽው? እንዴ እኔ ራሱ ያለሁት
ትሰማኛለህ? በስቃይና በመከራ ውስጥ ጥቁር ልብስ ለብሻ አልነበር እንዴ? ተው እንጂ መጎሴ። እና ገና ለገና የሰው ህይወት አድናለሁ ብዬ እኔ ራሴ ልሙት ነው የምትለው? እሺ በቃ ንገሪኝ፣ እያንዳንዱ ነገር። ይቅርታ አናጠብኩሽ፣ ነገርኩ። እሱ በጣም አረመኔና ጨካኝ ሰው ነው አልኩ። በጣም ብዙ ነገሮችን አድርጓል። ስለዚህ እንደዛ አይነት ስራ ነው የሚሰራው። አሁን ማህሌትን እየተጫወተባት ነው እንጂ ያለው ምንም ነገር እንደማይሰጣት አስረግጬ ልነግርህ እችላለሁኝ ብላ አለችው። ሞገስ ይገርማል። ዝና ይሄን ሁሉ ወንጀሎችን እየሰራ በፍጹም ሊያዝ አልቻለም። እኔ ግን ትንሽዬ ወንጀል ተሰርቼ በጣም ብዙ ነገር አደረገኝ። ታዲያ እኮ የዚህ ሁሉ ዝና ነው አንተንም ያመለከተብህና ስራህን በደንብ አድርጎ የመረመረብህ ዝና ነው። እኔ ግን አንድ ነገር እፈራለሁኝ። ምንድን ነው? ምናልባት ብሩክንም ዝና አጥምዶት እንዳይሆን። አልገባኝም። ነገርኩ፣ ዝና በዙሪያው በጣም ብዙ ሰዎች አሉ እና ከብዙ ሰዎች ጋር ነው የሚሰራው። ስለዚህ ብሩክን አጥምደው የሆነ ነገር አድርገውት እንዳይሆን ብዬ ነው። ምን? እንደዛ ሊሆን ይችላል። አላቅም፣ ብቻ ግምቴ ነው። መድብል ዳጣን አያትና እኔ ምልሽ ግን አንቺ ማለቴ ብሩክ ነው ያመጣው? ብሩክስ ምንሽ ነው እንዴ? ምን ማለት ነው? ብሩክ ጓደኛዬ ነዋ። አልገባኝም። አይ እሱማ ለነገሩ ታዩ፣ ብሩክ ካመነች ችግር የለውም። ማለቴ ብሩክ በጣም ሰውን ይገመግማል። ምን ነው ጀግንነት ከዘራችሁ ነው እንዴ? አልገባኝም። እምቢ ዘራፍ እኮ አልክብኝ። ለማንኛውም ይኸውልሽ ጀግና ማለት እውነቴን ነው የምልሽ ሰው የሚደባደብ አይደለም። እና እኔ ደግሞ በቅርብ ነው ከእስር ቤት የወጣሁት። እኔም እኮ ታስሬ ነበር እና የሆነ ኪስ መንችፌ ታሰርኩኝ፣ ግን ደግሞ ተወጥቼዋለሁኝ። አየሽ? ስለዚህ ሌብነትም ሆነ እንደገና ሌላ ነገርም ይሄ ጀግንነት አያስብልም። አሁን እኮ ትቻለሁ፣ እድሜ ለቡራና ለሞገስ። ከዛ ደግሞ ቤተሰቦችን አገኘሁ አይደለም። አሁን ምንም ነገር እያደረግኩ አይደለም። እልቅስ አንድ መስማት ያለብህ ነገር አለ። ምንድን ነው እሱ? ቤቱ አልተሸጠም። ምን? አዎ ማህሌት ይዛ መታ ቤቱ እንዳልተሸጠ ነገረችን። እናንተ ልጆች አብዳችኋል ልበል? ግን እኮ እሱ እንደሸጠው ነው የሚያወራው። እኛም ግራ ገብቶናል። ምናልባት ያቺ ሴትዮ ውሸቷን ሊሆን ይችላል። እናም እኔ ውሸትሽን ሊሆን ይችላል ብዬ ስላት አንቺ ሰራተኛ ነሽ እና ደግሞስ ምን አግብቶሽ ለአንቺ ይነግርሻል ብላ እኔ ላይ ዛተችብኝ። እናማ የሆነ ነገር አለው። ወይኔ ወንድሜ፣ በቃ ወንድሜን እመኑኝ፣ እነዚህ ልጆች የሆነ ነገር አድርገውታል። ማንን ነው? ማለቴ ዝናንና ማህሌትን። ነገርኩሽ ዳጣ፣ አሁን ነይ እንሂድና ትነግሪኛለሽ ብሎ ፍጥጥ ሲያረግባት ደነገጠች። ወይኔ ዛሬ ይሄ ሁለተኛው ፍላይት እዚህ ቤት ሊለኮስ ነው ማለት ነው። በቃ ቻው ቅመሟ። ለማንኛውም በህይወት ከመጣሁኝ መጣሁ ነው፣ ካልመጣሁ ደግሞ ይመችሽ ብላት ዳጣ እንኳ ደንግጣ መድብልን ይዛው ሄደች። ማህሌት ነገሩን አበላሸችው። ሰተት ብላ ሂዳ ለቅድስቴና እንዲሁም ለዳጣ ለምሳሌ ቤቱ እንዳልተሸጠ ስትነግራቸው ለምን ይህንን ነገር ተናገርሽ ብሎ ዝና ዛተባት። ቆይ ለምንድን አንተ አይደለህ እንዴ ነገርከኝ? ትሰሚኛለሽ? ቤቱን ማግኘት ብትፈልጊም እንኳ አሁን እንደዚህ ሆኖ አይደለም። ሂደሽ መለኮስ አልነበረብሽም። አንቺ ዶዶም ትነሽ ነው የምልሽ። ምንም ማሰቢያ የለሽም። ቆይ አንቺ እንዴት ነው የምታስቢው ብሎ በጣም ተናገራት። እባክህን ይቅርታ አድርግልኝ ብትለውም እንኳ ሻይ ቤት ባሉበት ሰዓት እጁን ከአንገቷ ላይ አድርጎ ለመግደል ሙከራ አደረገ። ኧረ እባክህ እያለች ብትለምነውም እንኳ በፍጹም። ኢፍራታና ማህሌት እኔ ምልሽ ቆይ ግን ዛሬ የእረፍት ቀን አይደለ? ለምንድን ነው የማትጋብዥኝ? ዝና ብር አልሰጠሽም እንዴ? እባክሽ ዝና አሁን ላይ ከሉላ ውጭ ማንም አይታየውም። እስካሁን ድረስ ሉላ ያለችበት አልታወቀም። አዎ እንግዲህ ሉላ ያለችበትም አልታወቀም። በዛ ላይ ደግሞ ዝናም በጣም አብዷል። ይገርማል። ግን ከእሷ ምን አይነት ፍቅር ቢይዘው ነው አላቅም። የእውነቴን ነው ምልሽ እንደ ዝና አይነት ጀግና አፍቃሪ አይቼ አላቅም። እባክሽ ይሄን ጀግንነት ነው ትይዋለሽ? ከሉላ የሆነ ነገር አይቶባት ነው እንጂ እኔ ምን አውቃለሁ። ሀብታም ናት አልል፣ ሀብታም አይደለችም። እንግዲህ ከነብሩክ ሰፈር የወጣች የደሃ ልጅ ናት እና ምኗን አይቶ ነው? ምናልባት የመጀመሪያም ፍቅሩ ልትሆን ትችላለች። ግን አንቺ አጠምደዋለሁ ብለሽ አልነበር እንዴ? አዎ ብዬ ነበር። እናማ ታዲያ እኔን ካላየኝ እንዴት ብዬ ላጥምደው? ለማንኛውም ሌሎቹን እንዳጠመርሻቸው ብታጠምጂ ይሻልሻል። እና አሁን ታዝናኝኛለሽ ወይስ አታዝናኝም?
ወይ ኤፍራታ ግን በጣም ጥቅም ፈላጊ ነሽ። ለማንኛውም አሁን የሆነ ቦታ ከሄድን በኋላ አዝናናሻለሁኝ ብላ ይሄ ጉቦ መሆኑ ነው። ይሄ ጉቦ መሆኑ ነው። ለማንኛውም ጉቦ ከሆነም እሺ አንቺ ፈለግሽበት ቦታ ይዤሽ ይሄድና እኛም ደግሞ የፈለግነውን ነገር ታዝናኘኛለሽ ማለት ነው ብላ አለች። ዳጣና ቅድስቴ እያወሩ ባሉበት ሰዓት ግን የእውነት ዳጣ ብሩክ የት ሄደ ይመስልሻል? እኔ ምን አውቃለሁ? እኔ ባውቀው ላንቺ አልነግርሽም እንዴ? ምናልባት ግን ያኔ የማታ ምንድን ነው የተፈጠረው? ውይ ዳጣ ምን ይፈጠራል? በቃ ማለት እሱ አብረን እንድናድር ፈልጎ ነበር። ነገር ግን እኔ ማደር አልፈልግም አልኩት። ኦ እንደዛ ከሆነማ በዛ ንዴት ከሴት ጋር እየጨፈረ ሊሆን ይችላላ። ምን? አዎ። ቆይ አልገባኝም። ታዲያ አንቺ ከወደድሽውና ካፈቀድሽው ለምን አልሰጠሽው? ምን? እና እንደዛ ከሆነ ታዲያ ለምን ያስቀናሻል? አልገባኝም። ኡፍ በቃ ይሄ ነገር በጣም ያስጠላል። እንደዚህ አይነት ነገር ባታወሪ ይሻላል። ቆይ አንቺ ግን ብሩክን አትወጂውም እንዴ? እኔማ ወደዋለሁ፣ ግን መውደድ ብሉሽ ይለያያላ። ያንቺ እኮ እና ከሴት ጋር ነው ስልሽ ትቀያየሪያለሽ። የባሰው አታንጣሉ። በቃ እንደዚህ አይነት ነገር እንድትነግረኝ አልፈልግም አልኩሽ አይደል እንዴ ዳጣ? እሺ ዝም ብያለሁ። ለማንኛውም እኔ ወደ ምሳሌ ጋር ሊሄድና ትምህርታችንን ብናነብ ይሻላል። ባይሆን እሱ ይሻልሻል። እኔን እያቃጠልሽ እንደዚህ የሆነ ነገር ውስጥ ከምትከችኝ አርፈሽ ብትቀመጭ ይሻልሻል ብላ ወደ ምሳሌ የሄደች። ቅድስቴና መድብል እያወሩ ባሉበት ሰዓት እኔ ምልክ መድብል፣ እኔ እኮ የብሩክ ነገር በጣም ጨንቆኛል። በጣም ነው የጨነቀኝ። አሁን ላይ አንተ ስላለ ተረጋግታለች። ነገ ከነገ ወዳ ምን ልመልስ ነው? አታስቢ፣ ብሩክ እስከሚገኝ ድረስ ብሩክ ያለበት አድራሻ እስከሚታወቅ በፍጹም ትቻችሁ አልሄድም ብሎ ቃል ገባላት። ቅድስቴ እኔ እኮ ለወጋችን ለባህላችን ብዬ ነው እንጂ ያኔ ምነው አብሬው አድሬ በነበር። የእውነት እነዳጣ እንደሚሉት ከሴት ጋር አሸሼ ገዳም እያለ ነው። አያያይ ደግሞ እንደዛ አይሆንም በፍጹም። እሱ ከማህሌት በኋላ ማንንም ሴት ተጠግቶ አያውቅም። እና ይገርማል። ግን ብሩክ በአንዳንድ ነገር በጣም የሆነ ፈሪ ነገር ነው። ቆይ እያለች ብቻዋን ማውራት ጀመረች። ምን አለ አንድ ቀን አብረን አድረን ምናልባትም እኮ እስካሁን ለምሳሌ የወንድም ወልድላት ነበር። ግን ደግሞ ፈሪ ነው። ይህም ፍርሃቱን ትቶ እኔንም ጫን ጫን ቢለኝ ብዙ ነገር እናደርግ ነበረ እያለች ወሬዋን መቀባጠር ጀመረች። ከዛ ምስጥ ብላ የምታያት ዳጣ ወይ ጉድ! ደግሞ ዛሬ ጭራሽ በህልም ብሩክን ማውራት ጀመርሽ እንዴ? ባክሽ ተይኝ እስኪ። ምን ማለት ነው? እንግዲህ ሁሉም ሰው ወዶልሻል እኮ መድብል ሳይቀር። የእውነቴን ነው ምልሽ ብሩክን እንድታገቢ ይፈልጋል። አይ ታዲያ ብሩክን የበላው ጅብ እንግዲህ መጮኸ ብለሽ ነው? እስኪ ተይኝ ዳጣ። ለማንኛውም እኔ ከሀሳብና ከመከራ ውጭ ሌላ ነገር አይቻላቅም። አይዞሽ እንግዲህ ብሩክ ሲመጣ ሁሉንም ነገር ትጠይቂዋለሽ ብላ ዳጣ አረጋጋቻት። ውድ የሌላ መሐመድ ቤተሰቦች የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ። ባይ ባይ።